ጠቅላይ ሚኒስትር አብይ የአገሬ አፕሎች ናቸው ብለው የለጠፏቸው አፕሎች ዜግነታቸው አሜሪካዊና ላቲናዊ መሆናቸው ከተሰማ በኋላ ብዙ መወያያ ቀልድ መስሪያም ሆኗል። ጠቅላይ ሚኒስትሩ ነገሩ ውሸት መሆኑ ከተነቃባቸው በኋላ ፎቶውን ከለጠፉበት ገጻቸው ላይ ምንም ይቅርታ ሳይጠይቁ አስወግደውታል። ይህንን ያስተዋለ አንድ የፌስቡክ ጸሐፊ አብይ ውሸታቸውን ሁሉ ከፌስቡክ ላይ ቢደልቱ የሚቀረው ፕሮፋይል ፒክቸራቸው ብቻ ነው በማለት እሳቸው እውነት ማውራት እንደማይሆንላቸው ጠቁሟል። ይህንን የኢትዮጵያ ምርት አድርገው የለጠፉትን የአፕል ፎቶ ያለምንም ይቅርታ ከፌስቡካቸው ላይ ማስወገዳቸውን ያስተዋለ ሌላ ፌስቡከኛ ደግሞ ፖስቱንም እንደ ስልጣናቸው ኦንሊም ያደረጉት ሲል ቀልዷል። ጠቅላይ ሚኒስትር አብይ ሆኑ ሌሎች ሹሞቻቸው ዓለም ያወቀውን ፀሐይ የመታውን እውነት መካድ ጥንቅቅ ያለ ነጫጭ ውሸት መዋሸት የመግዣ መሳሪያ አድርገው የያዙት ጉዳይ ነው። ሾርት ሜሞሪያም ነው ብለው የፈረጁት ህዝብ እንኳን ያምናና የታቻምናውን የቅድሙንም ውሸታቸውን ያስታውሳል ብለው አያስቡም። ሆኖም ቢያንስ ሰው ቢረሳ እንኳን የዘመናችን ዲጂታል ዓለም አይዘነጋውም። እያንዳንዱን ውሸታቸውን በተናገሩበት ቀንና ሰዓት ጭምር መዝግቦ ይዟል። ጠቅላይ ሚኒስትር አብይ በ90 ሰከንድ ውስጥ በአንድ ደቂቃ ከ30 ሰከንድ ማለት ነው 7 ውሸቶችን በመደዳ በማውራት የራሳቸውን ሪከርድ የያዙ መሪ ናቸው። በሌላ አገላለጽ በየ12 ሰከንዱ ይዋሹ ነበር እንደማለት ነው። በ6 ደቂቃ ውስጥ 7 ውሸት ዋሽተው በርካቶችን ያስገረሙት ከአንድ ሳምንት በፊት ነበር። ይህም ማለት በየ51 ሰከንዱ ዋሽተው ነበር ማለት ነው። በአንድ አስገራሚ የፓርላማ ውሏቸው 68.7 በመቶውን ንግግራቸውን ውሸት ያደረጉበት ቀንም አለ። የሚደንቀው ደግሞ በዚህ የውሸት ንግግራቸው አዳራሽ ውስጥ ያሉት የራሳቸው ፓርቲ ሰዎች ብቻ ሳይሆኑ በማህበራዊ ሚዲያ ላይ ተቀምጦም የዋለ ቴሌቪዥን ከፍቶ ያዳመጠ ሁሉ በንግግራቸው ሲመሰጥና ሲያጨበጭብ ደረሰብኝ ባሉት ነገርም ከንፈር ሲመጥ የዋለበት ቀን መሆኑ ነው። አብይ ቤተሰቦቻቸውን በተመለከተም ደጋግመው ይዋሻሉ። የመድረኩን ሁኔታ አይተው ለዚያ ፍጆት አድርገው ይቀጥፋሉ። ለምሳሌ በኦሮምኛ በሰጡት ቃለ ምልልስ እናታቸው ኦሮሞ መሆናቸውን ተናግረዋል። በአማርኛ ባደረጉት ንግግርና ኖቤል ለመሸለም በሰጡት መረጃ ላይ ደግሞ አባታቸው ኦሮሞና ሙስሊም፣ እናታቸው ኦርቶዶክስና አማራ መሆናቸውን አስነግረዋል። ሁለቱን ታሪኮች ሲናገሯቸውና ሲሰሟቸው ደግሞ በተመስጦ ነው። ሁለቱንም ባጭሩን አስታውሳቸው። ሀተኡ መሌ ዳሎኒኮ ደቺ ኦሮሚያ ኬሳ አባ ፋቲኮ ኦሮሞዳ ኦሮሞ ዱዋ ኦሶን ታኔ ቆናን ቡልቶታ ባድያ ኬሰቲን ዳዴ To a mother who was an Amara Orthodox Christian and to a father who was an Oromo Muslim. Diversity seems to be in your origin. As an adult, you had a long military career, including የኖቤል ኮሚቴ ሽልማት የሚሰጠውን ሰው የህይወት ታሪክ የሚያሰፍረው ከሽልማቱ አስቀድሞ ከተሸላሚው ጋር በሚያደርገው ውይይት የሚሰጠውን መረጃ መሰረት አድርጎ ነው። ጠቅላይ ሚኒስትር አብይም ከመሸለማቸው አስቀድሞ በዚሁ ጉዳይ ላይ ከኦስሎ ወደ አዲስ አበባ ከተጓዙ የኖቤል ኮሚቴው አባላት ጋር መነጋገራቸውን መግለጻቸው አይዘነጋም። ግን ስለ ራሳቸውና ወላጆቻቸው የነገሯቸውና ከዚያ ቀደም ብሎ ስለ ራሳቸው የተናገሩት ነገር ፍጹም የተለያየ ነው። ከ2010 ዓ.ም ጀምሮ ከጠቅላይ ሚኒስትሩ ጋር በአካል እንደተገናኙ የሚናገሩት ጀዋር መሐመድ አብይን ካወቅኩት ጀምሮ አላስፈላጊ ውሸት የሚዋሽ ሰው ነው ይሉና ይህም እንደሚገርማቸው ይገልጻሉ። እሳቸውን በቅርበት የሚያውቁ በመከላከያም በኦህዴድም ውስጥ ያሉ ሰዎችም ይህንኑ ይጋሩታል። አብይ ውሸት አብሮ አደጋቸው ነው ይላሉ። አብይ ጥቁሩን ነጭ፣ ቢጫውን አረንጓዴ ነው ብለው የሚዋሹም ናቸው ይሏቸዋል። ከዚህ በፊት ፕሮፌሰር ሕዝቅኤል ገቢሳ የሕክምና ባለሙያዎችን አነጋግረው በጻፉት ጽሑፍ አብይ ተፈጥሯዊ የመዋሸት ህመም አለባቸው፣ ፓቶሎጂካሊ ላየር ናቸው ብለው ነበር። የአብይን ውሸቶች በጥንቃቄ የተከታተለ ማንም ሰው የእሳቸው ውሸቶች ከሌሎች ውሸት ልማዳቸው ከሆነ ሰዎች ሁሉ የተለየ መሆኑን ይገነዘባል። አብይ ውሸትን የሚዋሹት ታዳሚዎችን ወይም አድማጮችን ጭምር እያሳተፉ ነው። እንደምታውቀው አልሰርቅም፣ እንደምታውቁት አልገድልም፣ እንደምታውቀው በህዳሴ ግድብ ምክንያት 15 ጊዜ የጸጥታው ምክር ቤት መከረ ወዘተ እያሉ ሲዋሹ አድማጮቻቸውንም ሊያሳትፏቸው ይሞክራሉ። አድማጩም ስለሚባለው ነገር ዕውቀት ባይኖረው እንኳን ያለፈኝ አንዳች ነገር ሳይኖር አይቀርም፣ ያልሰማሁት ነገር አለ ወይ ብሎ እንዲገምት ያስገድዳሉ። የሆነው ሆኖ ውሸት አብሮ አደጋቸው መሆኑ የሚነገርላቸውና ውሸትን የማስተዳደሪያ ስልት ያደረጉት ጠቅላይ ሚኒስትሩ ባለፉት ዓመታት የዋሿቸውን ውሸቶች ሁሉ ብንዘረዝር የሚያዝያ ጀንበርም ላይበቃ ይችላል። እጅግ ጥቂቶቹን ብቻ እያስታወስን ደቂቃዎችን መቆየት እንቀጥል። ዓለም ላይ ያላቸውን ዳመና ወደ ዝናብ የሚቀይሩ ሀገራት በጣም ጥቂት ሀገራት ናቸው። እኔ ሴክተር ውስጥ ትንሽ ስለማቅ
መቼ ኢትዮጵያ አይዋለው ብዬ ከምቀናበት ነገር አንዱ ይሄ የተከማቸ ዳመና በተመረጠ ሁኔታ ማዝነብ መቻል ነበር። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። እዚህ ውስጥ ያለው ውሸት በዚያ የ2013 የበልግ ወቅት በሰሜን ሸዋና ጎጃም ዝናብ ያዘነብኩላችሁ እኔ ነኝ ያሉበት ብቻ አይደለም። ደመና በልጽገው ዝናብ የሚያዘንቡ አገራት ጥቂት ናቸው ይሉና እሳቸው በዚህ ዘርፍ ላይ ግን ዕውቀት እንዳላቸው ይናገራሉ። የት ሀገር የተማሩት ጥቂት ናቸው ካሏቸው አገራት በየትኛው ከተማ ስለ ዝናብ ማዝነብ ተማሩ ለሚለው ጥያቄ ማብራሪያ ያልያዘው ያ ውሸታቸው የፓርላማውን ጭብጨባ አልተነፈገም። የሚያስደንቀው ግን እሳቸው ይህንን ትልቅ እብለት ፓርላማ ላይ ሲናገሩ በሶማሌ ክልልና ቦረና 5 ሚሊዮን ሕዝብ በድርቅ ምክንያት ተጠቅቶ 4 ሚሊዮን የቁም እንስሳት የሚጠጡት ውሃ የሚግጡት መስክ ቸግሯቸው የሚያልቁበት ነበር። ይሄ በረከቶ ስለምን ለቦረና እናትና ለሶማሌ እንስሳት አልደረሰም ብሎ የጠየቃቸው ግን አልነበረም። በሀገር ውስጥ ዝናብ አዘነብሁ የሚለውን ውሸት ሲናገሩ በፓርላማ የተጨበጨበላቸው አብይ ከዚህ ቀደም ብሎ በጅቡቲ በተካሄደ የኢጋድ ስብሰባ ላይ ባለፈው ሞምባሳ ስገባ ዝናብ ዘነበ፣ ዛሬም እዚህ ስመጣ ዝናቡ ዘነበ ብለው ሲናገሩ ኡሁሩ ኬንያታና ኡመር ጊሌህ ሲስቁባቸው ነበር። እንዲያም ሆኖ ለጎጃምና ሸዋ አዘነብኩት እንዳሉት ሁሉ ለሞምባሳና ጅቡቲም ያንኑ አደረገው ለማለት አልደፈሩም። ከዝናቡ ጋር በተገናኘ የተናገሩትን ውሸት ድንበር ዘለልና አገር አቋራጭ ማድረግ የፈለጉ አይመስሉም። እዚህ ጋር ስንደርስ በ1 ደቂቃ ከ30 ሰከንድ 7 የውሸት ድርድሮችን የተናገሩበትን መድረክ እናስታውስ። ነገሩ ስለ ጄኔራል አሳምነው ጽጌ ነው። እንዲህ ይላሉ። ከ7፣ 8 ወይም 10 ዓመት በፊት አሳምነው ሲታሰር እኔ የደህንነት ሹም ነበርኩ። እሱ እንዳይታሰር ለማድረግ በመጣሬ ልጆቼ 7 ዓመት ለስደት ተዳረጉ። እሱ ያውቃል ይሉና ሟቹን አሳምነውን ለዚህ የውሸታቸው ምስክር ያደርጓቸዋል። ስልጣን ሲይዝ ታውቃላችሁ ሳምንት አልቆየሁም ሳስፈታው በማለት ደግሞ ከፊት ለፊታቸው ቁጭ ብለው የሚያዳምጧቸውን አድማጮች ምስክር ያደርጓቸዋል። ራሳቸው አሳምነው ጽጌንም ምስክር አድርገን እሳቸው የተናገሩትን ውሸትን ዘርዝር። ጀነራል አሳምነው ከ7-8 ዓመት በፊት ወይም ከ10 ዓመት በፊት እስር ቤት እንዳይገባ እኔ ደህንነት ሹሞኜ እሱን ከእስር ለማዳን ባደረግኩት ጥረትና ምክንያት ነው ልጆቼ 7 ዓመት ተሰደው አሜሪካ ይኖሩ። 7 ዓመት ተናግረው ያውቃል እሱ። የመጀመሪያው ውሸት አብይ በየትኛውም ዘመን የደህንነት ሹም ሆነው አያውቁም። በሁለተኛ ደረጃ ጄኔራል አሳምነው ጽጌ የታሰሩት በ2001 ሚያዝያ ወር ላይ ሲሆን የአብይ ልጆች ወደ አሜሪካ የሄዱት ጄኔራሉ ከታሰሩ ከ2 ዓመታት በኋላ በ2003 ዓ.ም ነው። በ2003 ዓ.ም ደግሞ አብይ እንኳን ባሳምነው ምክንያት ልጆቻቸው ሊሰደዱ ይቅርና እሳቸውም የፓርላማ አባል ነበሩ። ልጆቻቸው ወደ አሜሪካ እንዲሄዱ የተደረገው በፖለቲካዊ ምክንያት ሳይሆን በቤተሰባዊ ጣጣ ምክንያት ነው። ይህንን ወደ ጎን ብለን ስናየው አሳምነው እንዳይታሰሩ ለማድረግ ጥሪ ያለሁ የሚሉት አብይ ለፓርላማ አባልነት 4 ኪሎ ገብተው ልጆቻቸው ለስደተኛነት አሜሪካ የሚሄዱበት ምክንያት ምንድን ነው? ወይስ ጄኔራል አሳምነው እንዳይታሰር ያደረጉት የጠቅላይ ሚኒስትሩ ልጆች ነበሩ የሚል ጥያቄ ሊነሳ ይችላል ብለው የሚያስቡት አብይ በዚህ ንግግራቸው የዋሹትን ጉዳይ በሕይወት የሌሉትን አሳምነውንም ተናግሬው አላውቅም፣ አሳምነው ግን ያውቃል በማለት ለምስክርነት ይጠሯቸዋል። ከዚያም ይቀጥላሉ። አሳምነውን ስልጣን ሲይዝ ሳምንት ሳልቆይ ያስፈታሁት ይላሉ። እሳቸው መጋቢት 24 2010 ስልጣን እንደያዙ እየታወቀ የካቲት 15 የተፈቱትን ጄኔራል አሳምነውን እኔ ያስፈታሁት በማለት ይቀጥፋሉ። ራሳቸው ጄኔራሉ የተናገሩትን ዋቢ በማድረግ ሁለቱንም ጎን ለጎን እንመልከት። የተሸጠ ቤት አለ በፍርድ ቤት ብር ከፍዬ የተሸጠ ቤት አስፈልሻለሁ አሳምነው። ከዛም ሹሜዋለሁ። ስልጣን ሲይዝ ታውቃላችሁ ያው ሳምንት አልቆየሁም ሳስፈታው። እስከ 2001 ሚያዝያ ጀምሮ እስከ 2010 የካቲት 15 ድረስ በእስር ነው የቆየ ነው። አሳምነው ከተሾመበት ቀን ጀምሮ እስካለፈበት ቀን ድረስ አንድም ቀን ለ1 ደቂቃ አግኝቼው አላውቅም። ግን ለአሳምነው ነው የዋልኩለት ውለታ የእናቱ ልጅ አልዋለለትም። የእናቱ ልጅ አሳምነው ገዳይ ነው አብይ ብሎ የሚዘፍኑ ዘፋኞች አሉ። ዘፋኞች
ባልዋልኩበት በማላቀው ማለት ነው በማልጠብቀው በዚህ ንግግር ውስጥ የሚሰማው ውሸት መዓት ነው። በአማራ ክልል ለእሳቸው ተጠሪ የሆነ ኮማንድ ፖስት አቋቁመው እሳቸው የሚያዙት ጦር በሕይወት እንዳይያዙ የተሰጠውን መመሪያ ተቀብሎ አሳምነው ጽጌን እንደገደለ እየታወቀ በማላውቀው ባልዋልኩበት አሳምነውን ገደለው ብለው ዘፈኑብኝ ይላሉ። ቤት አስመለስኩለትም ሲሉ ይናገራሉ። ሹመት የሰጠው የአማራ ክልል ቢሆንም እሳቸው ግን እኔ ሾምኩት ይላሉ። ቢያንስ ጀነራል አሳምነው ጽጌ ከመገደላቸው 5 ቀናት አስቀድሞ ሰው ባለበት ከጠቅላይ ሚኒስትሩ ጋር የተገናኙ ቢሆንም ይህንን እሳቸው ይክዱታል። አንድም ቀን አግኝቼው አላውቅም ብለው ይቀጥፋሉ። ከሾምከው የሾምከውን ሰው እንዴት አንድ ቀን እንኳን አግኝቼው አላውቅም ትላለህ ብሎ የሚጠይቃቸውም እንደሌለ ያውቃሉ። መጋቢት 4 ስልጣን እንደያዙ ሰማይ ምድርም የሚያውቅ ቢሆንም ስልጣን ሲይዝ ሳምንት ሳልቆይ አስፈታሁት ብለው የተናገሩትን ቀንና ዓመተ ምሕረቱን አስቀድመው የተናገሩት ጀነራል አሳምነው ምስክር ሆኖ የሚኖር ቃላቸውን አስቀምጠው ሄደዋል። ትናንትና ማታ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጠላት እንቅስቃሴ። አብይ እንዲህ ለብሰው እንዲህም ሆነው ሲናገሩ የዋሉት ህዳር 21 2013 ዓመተ ምህረት ነበር። በዚያች ዕለት ሰኞ ፓርላማዬ ልዩ ማብራሪያ ልሰጠው ፈልጋለሁና ልዩ ስብሰባ ይጠራልኝ ብለው መቀሌን የተቆጣጠርኩበት ቀን ነውና ጀግናው የጦር መሪያችሁ የምሰጠውን ማብራሪያ አድምጡም ብለው የጠሩት ፓርላማ ተገኘላቸው። ለ5 ዓመት ተመርጦ ለ6 ዓመት መቆየት ትችላለህ ብለው የፈቀዱለት ፓርላማም ቅሌን ጨርቄን ሳይል ወደ 4 ኪሎ አዳራሽ ተመመ። 2 ሰዓት ከ37 ደቂቃ አያሌ ውሸት፣ አያሌ ፉከራ፣ የበዛ ቀረርቶም ተሰማ። ውሸት ነፍስ ዘርቶ በጭብጨባ ሲታጀብ ዋለ። የደህንነት ሹሙ ጌታቸው አሰፋ ሊገድለኝ ይፈልግ ነበር። የመኝታ ቤቴንም የቢሮዬንም ቁልፍ ይዞብኝ ነበር። ቤተ መንግሥት ውስጥ ታስሬ ነበር። ይህንን ለውጥ ልናመጣ ስንሰራ ልንገደል እንደሆነ አውቀን ለውጡ እንዳይደናቀፍ የኢትዮጵያ ሕዝብ ቀጥልበት የሚል ቪዲዮ ቀርጸን አስቀምጠን ነበር። በቢሮዬ ሕንፃ ላይ መትረየስ የጠመዱ ሰዎች ነበሩ። ቤተ መንግሥት ግቢ ውስጥ ነዋሪ መስለው ሰላዮች ተቀምጠውብኝ ነበር። አሜሪካና አውሮፓ አታስፈራሩኝ። በደሜ ውስጥ ከአባቶች የተላለፈ ያለመበገር ስሜት አለ። እኔ ያድዋ ልጅ ነኝ። የኤርትራ ሰራዊት እናመሰግንሃለን። የኤርትራን ሰራዊት ልብስ ለብሶ የሚዋጋው የእኛ ሰራዊት እንጂ ከኤርትራ የገባ ጦር የለም። ከሲቹዌሽን ሩም ሆኜ ሳያቸው አደርኩ። አንድም ሰው ሳልገድል መቀሌ ገባሁ። ጁንታው በ17 ዓመቱ የትጥቅ ትግል ዘመን መቀሌ ለመድረስ 15 ዓመት ፈጀበት። እኔ ግን በ15 ቀን መቀሌ ደረስኩ እያሉ የተናገሩበት ዕለት ነበር። ጄኔራሎቻቸውንም ግስላና ነበልባል እያሉ ያወደሱበት ዕለት ነበር። በዚህ ንግግራቸው ደጋፊዎቻቸው እርክት ብለው ውለዋል። የኢትዮጵያ ሕዝብ ከዚህ ጁንታ እንዲገላገል ስታገል እንቅልፍ ብቻ ሳይሆን ሕይወት ላጣ ነበር ሲሏቸው ከንፈር መጠውላቸዋል። በ3 ሳምንት ድል አደረግን ሲሏቸውም በደስታ ውስጥ ሆነው ፈንድቀዋል። በአዳራሽ ውስጥ የተገኙትም በጭብጨባ አጅበዋቸዋል። ያንን የፓርላማ ውሏቸውን ኢትዮ ፎረም በጥንቃቄ መርምሮታል። በዚህም ከዚያ የ2 ሰዓት ከ37 ደቂቃ ንግግራቸው ውስጥ 68.7 በመቶው ጥንቅቅ ያለ ውሸት መሆኑን አረጋግጧል። በሌላ አገላለጽ ጠቅላይ ሚኒስትሩ በዚህ ዕለት ፓርላማ ላይ ካቀረቡት የ157 ደቂቃ ንግግር ውስጥ 108 ደቂቃው ሙሉ በሙሉ ውሸት ነበር። 33 ደቂቃው ደግሞ በአንዳንድ ከፊል እውነቶች፣ በሚታወቁ እውነቶች፣ ፉከራ፣ ዛቻና በህዝቦች መካከል ቂምን በሚያስቀምጥ ንግግር የተሞላ ነው። ያንን ግማሽ ቀን ሙሉ በቀጥታ ስርጭት ሲዋሹበት በነበረው መድረክ ላይ አንድም ሰው ሳልገድል መቀሌ የገባሁ ያሉበት ንግግራቸውም አንዱ ነው። አንድም ሰው አልገደልንም በሚሉበት በዚህ ዕለት ግን 1000 የሚሆኑ የአክሱም ነዋሪዎችን ከሻቢያ ጦር ጋር ሆነው ጨፍጭፈው የህዳር ጽዮን በዓል ቀርቶ አስከሬን ሲለቀምና ሲቀበር የዋለበት ቀን ነበር። አንድ ሰው ከአጠቃላይ የፓርላማ ንግግሩ 68 በመቶውን ከዋሸ በኢትዮጵያ ይጨበጨብለታል። ሌላ ሀገር ቢሆን ግን ይህንን ያህል ውሸት ተናግሮ እንኳን በስልጣን ላይ የሚቆይ ከዚያ አዳራሽም ውስጥ የሚወጣ ያለ አይመስልም። አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። በተደጋጋሚ ለህዝባችን ቃል በገባነው መሰረት ቀይ ባህርን አክሰስ የማድረግ ከሶማሌላንድ ወንድሞቻችን ጋር ዛሬ የመግባቢያ ሰነድ ተፈራርመናል። ነጮች ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ነዳጅ አገኘን
ወደ ውጭም ልንሸጠው ነው፣ ጥይት አምርተን ወደ ውጭ ሸጥን፣ ስንዴ ኤክስፖርት አደረግን ወዘተ እያሉ የተነገሩትን የጠቅላይ ሚኒስትሩን ውሸቶች ብናስታውስ ብዙ ሰዓታትም አይበቁም። ጠቅላይ ሚኒስትሩ ሲዋሹ አድማጮቻቸውን ብቻ ሳይሆን ፈጣሪንም ያሳትፋሉ። እግዚአብሔር ረድቶኝ ቀይ ባህር ገባን፣ የኢትዮጵያ የባህር በር ባለቤት ሆነች ብለው የተናገሩትም አምና ነው። በ1979 የተገነባን ፋብሪካ በ2015 ገነባሁት ያሉት ደግሞ ባሳለፍነው ሳምንት ነው። በዚያች ቆም ብለው በ6 ደቂቃ ውስጥ ባደረጓት ንግግር 7 ትላልቅ ውሸቶችን መናገራቸውን መዘገባችን አይዘነጋም። እናም ባሳለፍነው ረቡዕ ጠቅላይ ሚኒስትሩ የሰሜንና የደቡብ አሜሪካን አፕል ኢትዮጵያ ውስጥ የተመረተ አስመስለው ሲለጥፉ ብዙ ሰዎች ሲደነቁ ያለመታየታቸው ምክንያትም ይኸው ነው። ውሸት መስማት የለመደ ጆሮ በቀጣይ የሚሰማውን ውሸት ወደ መገመት ይገባል እንጂ በተነገረው ውሸት ሊደነቅ አይችልም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።